ሰላም እንደምን ሰንብታችኋል? የተከበራችሁ አድማጮቻችን በያላችሁበት የከበረ ሰላምታችን እናቀርባለን። በወንጀል የምርመራ ሥራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እነሆ ተጀምሯል። ለዛሬም የምሽት የድምፅ ጩኸት የሚል የወንጀል ምርመራ ታሪክ ይዘናል። የካቲት 13 ቀን 2005 ዓ.ም ጫጫ ከተማ የሚገኘው የአንጎላናና ጠራ ወረዳ ፖሊስ የወንጀል ምርመራ ክፍል ዶትሮ ለባለ ጉዳይ ክፍት የሆነው ገና በማለዳው ነው። መርማሪ ኦፊሰሩ የዕለት ሥራውን እያከናወነ ሳለ ድንገት የቢሮ ስልክ ጥሪ አሰማ። መርማሪ ፖሊሱ ከመቀመጫው ተነስቶ ስልክ ወዳለበት ራመድ ብሎ በመድረስ የስልኩን እጀታ አንስቶ ሄሎ አለ። ከወዲያኛው ጫፍ የመጣለት መልእክትን እያዳመጠ ፊቱን ቋጠር ፈታ እያደረገ ያልገባውን እየጠየቀ በማስታወሻ ደብተሩ ላይ ቶሎ ጻፈም። በመጨረሻም ከወዲያኛው ጫፍ ላለው መልእክት አስተላላፊ መርማሪው ሕፃኑን ባለበት ቦታ ፎቶ አንሱ፣ ከዛ በፍጥነት ወደ ሕክምና ቦታ ውሰዱት፣ እዛ ሆናችሁ ጥበቃ አድርጉ፣ እኛ እንመጣለን ጓድ ብሎ ስልኩን ዘጋ። አጋምበር በአማራ ክልል ሰሜን ሸዋ ዞን በአንጎላላ ጠራ ወረዳ ገሊላና ጡራ ቀበሌ ስር የምትገኝ ጎጥ ናት። ፒስ ሴንተር ወይም ሰላም ማዕከል የአጋምበር ጎጥ ችግር መፍቻ ማዕከል መጠሪያ ሲሆን የአካባቢው አርሶ አደሮች የእርስ በርስ ግጭቶቻቸውን የሚፈቱበት ማዕከል ነው። እዚህ በተጨማሪም የአካባቢው ሕፃናትም ፊደል የሚቆጥሩበት በዚህ ግጭት መፍቻ ቢሮ ነው። ማዕከሉ በተለያዩ የመማሪያና የማስተማሪያ ቁሳቁሶች ያሸበረቀ ነው። ገሊላ ጡራ ቀበሌ ሞቃታማ አየር ያላት ስትሆን ከአንጎላናና ጠራ ወረዳ ጫጫ ከተማ 40 ኪሎ ሜትር ትርቃለች። ወደ ቀበሌዋ ለመድረስ 30 ኪሎ ሜትር በጠጠር መንገድ ላይ ተሽከርካሪ መጓዝ ቢችል 10 ኪሎ ሜትር ግን እጅግ ፈታኝ የሆነ የእግር መንገድ ከተጓዙ በኋላ ነው። የአዲስ መንገደኞች የእግር ጉዞ አድካሚና እጅግም አስልቺ ነው። እዚህ ቀበሌ ነዋሪ ከሆኑት የሁለት ልጆች እናትና የአእምሮ ውስንነት ያለባት ምንትዋብ ሙሉጌጥ አንዷ ነች። የ5 ዓመትና የ6 ወር ሕፃን ልጆችም አሏት። የልጆቹ አባት ከአካባቢው ራቅ ወዳለ ቦታ ሄዶ የአናጺነት ሥራ ይሠራል። ብዙም አይደግፋትም። እሷ ግን የልጆቿን ጉሮሮ ለመሙላት የአራስነት ወቅቷን ሳትጨርስ በየሰው ቤት በመሄድ ሥራ ፍለጋ ስትንከራተት ትውላለች። አንዱን በእጇ ይዛ ሌላውን በጀርባዋ አዝላ ወፍጮ መፍጨት፣ እንጀራ መጋገር፣ ሌሎችንም በአቅሟ የምትችለውን ትሠራለች። የካቲት 13 ቀን 2005 ዓ.ም ጫጫ ከተማ የሚገኘው የአንጎላላና ጠራ ወረዳ ፖሊስ የወንጀል ምርመራ ክፍል የመርማሪ ኦፊሰሩ የዕለት ሥራውን እያከናወነ ድንገት የቢሮ ስልክ ጥሪ አሰማ። መርማሪ ፖሊሱ ከመቀመጫው ተነስቶ ስልክ ወዳለበት ራመድ ብሎ በመድረስ የስልኩን እጀታ አንስቶ ሄሎ አለም። ከወዲያኛው ጫፍ የመጣለትን መልእክት እያዳመጠ ፊቱን ቋጠር ፈታ እያደረገ ያልገባውን እየጠየቀ በማስታወሻ ደብተሩ ላይ ቶሎ ይጽፋል። በመጨረሻ ከወዲያኛው ጫፍ ላለው መልእክት አስተላለፈ። መርማሪው ሕፃኑን ባለበት ቦታ ፎቶ አንሱ፣ ከዛ በፍጥነት ወደ ሕክምና ቦታ ውሰዱት፣ እዛ ሆናችሁ ጥበቃ አድርጉ፣ እኛ እንመጣለን ጓድ ብሎ ስልኩን ዘጋ። መርማሪ ፖሊሱ ፊቱን እንዳኮሳተረ ለሚመለከታቸው የሥራ ኃላፊዎች በስልክም በአካልም ስለ ሁኔታው አስታወቀም። ከዛ ሌሎች አባላትን አስከትሎ በቶዮታ ፒካፕ መኪና ወደ ስፍራው አቀና። 30 ደቂቃ
በተሽከርካሪ ከተጓዙ በኋላ ቀሪውን 30 ኪሎ ሜትር በተሽከርካሪያቸው ወደ ገሊላ ጡራ ቀበሌ ተጓዙ። ከዛም የቀረውን ቀሪ 10 ኪሎ ሜትር በእግራቸው አቋርጠው ከመንደሩ ደረሱም። ቦታው መንደሩ ተተረማምሷል። ሰፈሩ ሚሊሻ አባላት እየተጠበቀ ነው። ነዋሪዎቹ ፖሊሶቹን መምጣት ሲመለከቱ ቦታውን ለቀቅ ማድረግ ጀመሩ። መፍትሄ ይዘው የመጡ ይመስልም የፖሊሶቹን አይን ተመለከቱም። ሴቶቹም ይበልጥ የለቅሶን ጉርጉራቸውን አወጡም። የምርመራ ቡድን ኃላፊው ቀድሞ ከቦታው የተገኘውን ፖሊስ ነጠል በማድረግ ጠቅለል ያለ ገለጻና መረጃ እንዲሰጠው አደረገም። ከዛም አብረውት የመጡትን የሥራ ባልደረቦቹን አስተባብሮ ለሚሊሻዎቹ እየተጠበቀ ወዳለው ግቢ ሄዱም። የማዕከሉን በር እንዲከፈት አድርገው ወደ ውስጥ ገቡ። የምርመራ ቡድኑ አባላት ወደ ግቢ ውስጥ ሲገቡ በስተግራ በኩል አንዲት ብዙ ደም የፈሰሳት ሴት አስክሬኗ በጀርባዋ ተንጋሏል። አስክሬኑ ከወደቀበት አካባቢ የተቋጠረ ሽምብራና የታጠቡ ልብሶች በፌስታል ተቋጥሮ ይታያል። ካሜራ የያዘው ፖሊስ ከተለያየ አቅጣጫ ፎቶ አነሳ። የተገደለችዋ ሴት ሆዷ ተቀዷል፣ የውስጥ አንጀቷም ይታያል። ይቺ ሴት በግድም ተደፍራ ከዛም የተገደለችዋ የሁለት ልጆች እናትና የአእምሮ ውስንነት ያለባት ምንትዋብ ሙሉጌጥ ነች። ይህ ወንጀል እንደተፈጸመ ከቦታው ቀድሞ የደረሰው የገሊላ ጡራ ቀበሌ ኦፊሰር ስለ ሁኔታው ሲያስረዳ በቦታው ስደርስ ምንትዋብ ብዙ ደም ፈሷት ሞታ ነው ያገኘኋት። በጀርባዋ አዝለው የነበረው 6 ወር ሕፃን ልጅ ግን በስለት ጉዳት ደርሶበት ሲያለቅስና ሲያቃስት ነው ያገኘሁት። በተሰጠኝ መመሪያና ትዕዛዝ መሰረትም ወደ ደብረ ብርሃን ሪፈራል ሆስፒታል እንዲላክ አድርጌያለሁ በማለት በሐዘንና በቁጭት ውስጥ ሆኖ ለመርማሪ ፖሊስ አስረዳም። መርማሪ ኦፊሰሩ አስፈላጊውን የቴክኒክና የታክቲክ ማስረጃዎችን ካሰባሰበ በኋላ የምንትዋብ ሙሉጌጥን አስክሬን ወደ ዳግማዊ ምኒልክ ሆስፒታል እንዲላክ ትዕዛዝ ሲሰጥ በቋፍ ላይ የነበረው የመንደሩ ነዋሪ ተጫዋች ምስኪኗ ምንትዋብ ላይ ይህን አሰቃቂ ወንጀል የፈጸመው ማን ነው? የ6 ወር ጨቅላ ሕፃኑ ላይስ የጨካኔ እጁን አንስቶ በስለት ገላውን የወጋው አረመኔ ማን ነው? አለ ነዋሪው። ሁሉም የዚችን ሴት ገዳይ ማወቅ ፈልጓል። ፖሊስ ማነፍነፉን ቀጥሏል። የአካባቢው ማህበረሰብ የተለያዩ ጥያቄዎችንም እየጠየቀ ነው። ነገር ግን የሚመጣው መረጃ ሁሉ ለፖሊስ ለምርመራው አልጠቀመውም፣ አላገዘውም። ነገር ግን በተለያየ አቅጣጫ ምርመራው ቀጥሏል። ሟች ከማጋ ይሆን ጸቧ ለሚለው የፖሊስ ጥያቄ ምላሽ የሰጡ ነዋሪዎች ሁሉ እሷ የእግዚአብሔር በግ ከሰው የማትደርስ ለልጆቿ የምታትር ሰው አክባሪ በጭራሽ ጸብ የሌላት የሚሉ አስተያየቶችን ሰጡም። ገዳዩ አልታወቀም። ይህን ሁኔታ በየዕለቱ ከፖሊስ ጋር የሚተባበርና ለአካባቢው ነዋሪ የሆነውን ሁሉ የሚናገረው አቶ ጉልላት ተስፋዬ ብቻ ነበረ። አቶ ጉልላት አርሶ አደር ሲሆን ከሟች ጋር ዝምድናም ሆነ የቀረበ ጉርብትና የለውም። የአካባቢ ሰው ነው። የምንትዋብ ሞት ከተሰማ ጀምሮ ከፖሊስ ያልጠፋ እጅግ ያዘነ ገዳዩ ማን ነው ብሎ ከፖሊስ የተባበረ ነው። ከአካባቢው የሚሰማውን ጥርጣሬ በየቀኑ እየመጣ ለመርማሪዎች ይናገርም ነበረ። አሁን ግን እየሰለቸው ነው።
በየቀኑ መምጣቱ ቀርቶ በ3 ቀን ከዛም በሳምንት መምጣት ጀምሯል። እንዲያውም በአንደኛው ቀን ላይ ለምርመራ ኃላፊው ጌታዬ በቃ ገዳዩ ጠፍቷል፣ ስለምንስ እንደክማለን? ፋይሉ ይዘጋ፣ መቼም የእናንተን ጥረት ነዋሪው አድንቀዋል ሲል የምርመራ ኃላፊው ወትሮም በጥርጣሬ ያዩት ነበርና ካጎነበሱበት ቀና ብለውም አቶ ጉልላት እኛ መቼ ሰለችናል፣ ይልቅ ያንተ ድካም በቂ ነው፣ ከዚህ በኋላ አታስፈልገንም፣ ለስካሁኑ እናመሰግናለን። አቶ ጉልላት በሩን ከፍቶ ሊወጣ ሲል አቶ ጉልላት በቅርቡ ወንጀለኛውን እንይዘዋለን፣ አጠገባችን ነው፣ አይዞህ አሉ ፈገግ ብለው። የምርመራ ክፍል ኃላፊው ሰውየው ከቢሮአቸው ከወጣ ሰዓት ጀምሮ ከሱ የተቀበሉትን መረጃ ሁሉ ዳግም ማሰላሰል ጀመሩ። ይህ ሰው ከዓይናችን መራቅ የለበትም ብለው ክትትል እንዲደረግበት ትእዛዝ ሰጡ። ድጋፍና እገዛ በቃን ያሉት አቶ ጉልላት ለቀጣዩ ቀንም ማልዶ መጣ። እንዴት ሆናችሁ ጓዶች? አለ። ምንም አዲስ ነገር የለም አቶ ጉልላት፣ ደግሞ የወንጀለኛ ካልተገኘ እንቅልፍ አጣህ አይደል? አሉ የምርመራ ክፍል ኃላፊው። ለመሆኑ አንተ የፖሊስ ሥራ ታውቃለህ? ያንተ ድርሻ ማገዝ ብቻ ነበር። እሱንም ስለደከመና ስለሰለቸ በቃ ብለናል። ሌላው የኛ ነው። አሁን ገዳዩን አውቀነዋል አሉ አቶ ጉልላት ለመረጋጋት ብሎ ሲል እሱ ሚስጥር ነው ብለው የምርመራ ክፍል ኃላፊው ሸኙት። ለባልደረቦቻቸው ግን ተጨማሪ መመሪያ ሰጥተው ነበረ እንዲከታተሉት። ሌሊት እንቅልፍ ባይኑ ያልዞረው ጉልላት ተስፋዬ ምሽት ሲያስተካክል የነበረውን ሻንጣውን ንጋት ላይ እንደሸከፈ ለመሳፈር የገባበት አውቶቡስ ሊንቀሳቀስ ሲል ቀድሞም ሲከታተሉት የነበሩት የፖሊስ አባላት በቁጥጥር ስር ውለሃል ብለው ከአውቶቡስ አወረዱት። ምን አጠፋው አለም። እዛው ብናወራ አይሻልም ብለውትም ወደ ጣቢያ ይዘውት ሄዱ። ጣቢያ እንደደረሱ ሰውየው የምርመራ ኃላፊውን ዓይን ማየት አፈረም፣ ፈራም፣ ሙጫና ቀዳዳ አጣም። አቶ ጉልላት ድብብቆሹ ይብቃን፣ ሁሉንም ደርሰንበታል፣ ዕድሜ ላንተም፣ እስቲ የሆነውን ሁሉ ንገረን አሉ። እኔ ምን አደረኩ? ስማ፣ ይህ ሸሚዝ ያንተ አይደለም፣ ከቤት ነው የተገኘው። ሰውየው ሁሉም እንዳበቃ አወቀም። ይህን ሸሚዝ ካልጋው ስር እንዳስቀመጠው ረስቶት ነበረም። ደነገጠ። ላቡ ከፊቱ ላይ ተንቸፈቸፈ። የከበቡትን የምርመራ ፖሊስ አባላት ቀና ብሎ ማየት ፈራ። ወደ መሬት አጎነበሰ። ያው እንደ ማንኛውም ሰው አንድ ሰፈር ነን። በእርግጥ ጎረቤታሞች አይደለም። ምንትዋብ የሞተች ዕለት እኔ ከሥራ ስመለስ እሷ ልብስ አጥባ ስትመለስ ነበር የተገናኘ ነው። በጀርባዋ ልጇን አዝላለች። በላስቲክ ደግሞ የተቋጠረ ሽምብራም ይዛለች። ከዛ በሌላ እጇ የያዘችውን ያጠበችውን ልብስ ለአንቺ ላግዝሽ ብዬ ተቀበልኳት። አብረን እየተጓዝን ሳለ ያው ለዓይንም መሸትሸት ብሏል። ሰፈር ልንደርስ ስንል የወንድነት ስሜት ያሸነፈኝ። ብዙ ጊዜ መመኛት ስለነበረ አጋጣሚው እንዲያልፍልኝ አልፈለኩም ነበር። ዳግባሽ ብዬም ጠይቄያታል። እሷ ግን አንድም ቀን በቁም ነገር አነጋግራኝ አታውቅም። የዛለት ምሽት ግን የፍትወተ ሥጋ ፍላጎት የተፈታተነው። በግልጽ ነገርኳት፣ እምቢ አለች። ብለምናትም ጭራሽ መሳደብ ጀመረች። በኋላ ወደ አጥሩ ጥግ ወርውሬ አስገድጄ ደፈርኳት። የወሎ ሲሆን የ6 ወር ሕፃኑስ አሉ መርማሪው። እውነቴን ነው፣ ረስቼው ነበር። ጨርሼ ቀና ስል ሲያለቅስ አየሁ። በጣም አዘንኩ። ጥያት ልሄድ ስል እንደማትለቀኝና ቆይ ያደረግካትን ሁሉ ለፖሊስ እናገራለሁ አለች። ያኔ ብትናገር የሚደርስብኝን ፈርቼ በያዝኩት ማጭድ አንገቷን ደጋግሜ ወጋሁት። እሷን ልወጋት ስል ሕፃኑን ልጅ በስተት ወጋሁት። እሷ መሞቷን ሳረጋግጥ ሕፃኑ እያለቀሰ ነበር። ስቻቸው ሄድኩ። ያ እናቱ በግፍ ስትገደል ያየ ግን ምን እንደሆነና ምን እንደተፈጠረ ያልገባው ጨቅላ የሕክምና እርዳታ ሲደረግለት ቆይቶ
ከ19 ቀናት በኋላ ሕይወቱ አለፈም። ከእናቱ መቃብር ጎን እንዲያርፍም ተደረገም። በአጋጣሚ በዕለቱ ከጎረቤት ቤት ተቀምጦ የነበረው የሟች 6 ዓመት ልጅ ግን እናትና ወንድሙን አጥቶ ከቀበሌው ከሚገኝ ማሳደጊያ ተቋም እንዲገባ ተደረገም። የአንጎላላ ጠራ ወረዳ ፖሊስ አስፈላጊውን የሰውና የሕክምና ማስረጃ ካጠናከረ በኋላ ለሰሜን ሸዋ ፍትሕ መምሪያ ላከም። ፍርድ ቤቱም ይህን ሰው የ20 ዓመት ጽኑ እስራት እንዲቀጣ ወስኖበታል።